ምዕራፍ 1 ቁጥር 7 የጥበብ መጀመሪያ እግዚአብሔር መፍራት ነው፣ ሰነፎች ግን ጥበብና ተግሣጽን ይንቃሉ። ትንቢተ ኢሳይያስ ምዕራፍ 53 ቁጥር ከ1 እስከ 7 የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድርጎ መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም ዘንድ የተጠላ የመምሰል ደዌን የሚያውቅ ነው። ሰውም ፊቱ እንደሚሰወርበት ሰው የተናቀ ነው። እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም ዘንድ እንደተቀጸፈ እንደተቸገረ ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበር። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ ወደ የራሱ መንገድ አዘነበለ። እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለጠቦት ለመታረድ እንደሚነዳ ጠቦት በሸላተኞቹ ፊት ዝም እንደሚል በግ አፉን አልከፈተም። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እነርሱም ሲሄድ ወደ ሰማይ ትኩር ብለው ሲያዩት ሳለ ሁለት ነጫጭ ልብስ የለበሱ ሰዎች ካጠገባቸው ቆሙ። እንዲህም አሏቸው፣ እናንተ የገሊላ ሰዎች ሆይ ስለምን ትኩር ብላችሁ ወደ ሰማይ ታያላችሁ? ይህ ከእናንተ ሰምቶ ወደ ሰማይ ሲሄድ ያያችሁት እግዚአብሔር እንዲሁ ይመጣል አሏቸው። ሙላተ ዮሐንስ ቦቆና ቶርባ ለኮብሰ 13 hanga 14 ergamichis maanguddoota keessaa erga uffata adii uffatan eenyu eessaas dhufan jedhee na gaafate. Ani immoo gooftaa koo situ beeka jedheen callise. Inni immoo warri uffata adii uffatan warra rakkoo guddaa keessatti darbanii dhufanidha. Dhiiga hoolichaatiinis dhiigni isaanii uffataan dhufameera. ያ ሰዎች ምዕራፍ 5 ቁጥር 1 በነጻነት እንኖር ክርስቶስ ነጻ አወጣን። ከእንግዲህ ጸንታችሁ ቁሙ፣ በባርነትም ቀንበር አትያዙ። የዮሐንስ ራእይ ምዕራፍ 3 ቁጥር 5 እስከ 6 ድል ለነሳው እንዲህ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም። በአባቴና በመላእክት ፊት ለስሙ መሰከርለታለሁ። እግዚአብሔርን የከዳ የአዳም ዘር ሲነሳ የተነገረውን ትእዛዙን የረሳ ከላይ ሲመለከት ወድቀን ባጢአት አንድ ልጁን ላከ ሊሰጠን ሕይወት ራሱን ሲያዘጋጅ ሞቴን ሊሞትልኝ
እሱ እርግማን ሆኖ እኔን ሊያከብረኝ። እናም እላለው የሞት አዳነኝ። ከአብ ሊያስታርቅ የመጣውን ስለኛ ቆጥሮት ተጸየፉ እሱን ኃጢአተኛ። በእኔ ላላመነ የለውም ሕይወት ብሎ ሲነግራቸው የወንጌል እውነት ይሳለቁ ጀመረ በትልቅ ትዕቢት። ደግሞም ተናገረ አለ ተከተሉኝ፣ በእውነት ላመነኝ እኔ ብርሃን ነኝ። እናም እላለው የሞት አዳነኝ። ፍቅሩ አሸንፎ ሁሌም ሲከተሉት አንተስ ትለያለ ረቡኒ እያሉት። ታዲያ ከየት መጣ ሚከዳ ጌታውን አሳልፎ ሰጥቶ ሊከብር ብቻውን? እሱ ግን አላቸው ከእናንተው መሃል አለ የሚሸጠኝ አሳልፎ ሰጥቶ እኔን የሚከዳኝ። እኔ ግን እላለው የሞት አዳነኝ። እኮ ለምን ሰጠው አሳልፎ ይሁዳ? ልቡስ እንዴት ፈቅዶ አምላኩን ሊከዳ? ምን ሰይጣን ሹካለው እንዲሰጠው ለሞት? ከተራ ገንዘብ ጋር እሱን አወዳድሮት ብዬ ተክዛለው ለምን እያልኩኝ። ግን መሞት ነበረበት እኔን ሊያድነኝ። እናም እላለው የሞት አዳነኝ። ለምን ነበር ታዳ 40 ግርፋቱ ቦጭቆ እስኪወጣ ስጋውን በብርቱ? ልቤም ተሰበረ ሳስበው ህመሙን እንዳየቆሰለ ሲገልጽልኝ ፍቅሩን። እናም እላለው የሞት አዳነኝ። ቀራንዮ ይመስክር ይናገር ስለመሙ ስጋው ተቆርጦ እንዲያሲፈስ ደሙ። ስለ ዓለም ኃጢአት ሲሆን መስዋዕት ራሱ አልራራ ነፍሱን ለመስጠት። እናም እላለው የሞት አዳነኝ። ይስተቀል ይስተቀል ብሎ ሲጮሁበት ያንን ንጹህ አምላክ ሞትን ሲፈርዱበት ያለ ርራዬ ጎኑንም ሲወጉት ምሕረትን ለመነ ክፉን ለሚያደርጉት። እናም እላለው የሞት አዳነኝ። በምድሩም ሁሉ ጨለማው ሰፈነ ነፍሱ ስትጨነቅ አምላኩን ለመነ። ኤሎይ ኤሎይ ላማ ሰበክተኒ አምላኬ አምላኬ ስለምን ተውከኝ? እኮ እንዲህ ነበር ስቃዩ እኔን ሊያድነኝ። እናም እለዋለው የሞት አዳነኝ። ሞት አልቀረም ድል አድርጎ ተነሳ፣ መከራ ስቃዩ ያ ሁሉ ተረሳ። ልሄድ ነው ጥያችሁ ሰዓቱ ደርሰዋል፣ የአባቴ መንግስት ጊዜው ቀርበዋል። አንድ ቀን ስትመጡ ወደ እውነቱ ቦታ ደምቃችሁ እንድትታዩ ሁሌም በከፍታ በአባቴ ቤት ለእናንተም አለ ቦታ። እናም እላለው የሞት አዳነኝ። ደመናም ሰውራ ስትቀበል ከኛ ባዶ አልተወንም ይራራል ስለኛ። መንፈስ ቅዱስ ልኮ የሚሆን መጽናኛ ዛሬም ይቃትታል እየኖረ በኛ። እናም እላለው የሞት አዳነኝ። ዛሬም እለዋለው የሞት አዳነኝ። ክፍሎ መጣል ኃጢአት ዕዳ ወይ ለኔ ዕዳ የኃጢአት ደሞዝ ነውና ሞት ሞቴን ሞተልኝ ሰጠኝ ሕይወት ሰጠኝ ሕይወት ኃጢአት ተሻረ። የተደረገልን ቀላል አይደለም። ለሞት ተወክሎልን እኛ መቁሰል ሲገባን፣ እኛ መገረፍ ሲገባን፣ እኛ መሰቀል ሲገባን፣ እኛ መቀጣት ሲገባን፣ የኛ ስጋ መቆረስ ሲገባው፣ እኛ በጦር መወጋት ሲገባን እነሱ አይቁሰሉ፣ እነሱ አይወጉ፣ እነሱ አይሰቃዩ፣ እነሱ አይጨነቁ። የነሱን መስቀል ላይ መዋል እኔ ልዋል፣ እነሱን ወክዬ እኔ ልሞት ብሎ ክርስቶስ ተወከለልንና ያለ ጥፋቱ እኛ በነጻነት መኖር ቻለን። እነዚህ ጊዜያቶች ኢየሱስ ይህንን ስራ የሰራበት ጊዜያቶች ናቸው። ሁላችን በእግሮቻችን ቆመን የተሰቀለውን ክርስቶስን በጭብጨባ የተሰቀለውን ክርስቶስን በእልልታ የማይቋረጥ ይሁን ብያል። ይሁን ይሁን ይሁን። ኢየሱስን እያሰባችሁ የሞተው የተሰቀለው ኢየሱስ ጌታ ነው። ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ያለውን በጌታ ስም ላንብብ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። እንግዲህ የፋሲካ በዓል ሲመጣ ብዙ ሰው
በዓሉ የደረሰ ጊዜ ነው ኢየሱስን የሚያስታውሰው ትዝ የሚለው ስቅለቱ፣ ሲቃው፣ መከራው ምናምን ትዝ የሚለው። ትዝም ቢለው ምላሽ የሚሰጥበት መንገድ በራሱ የተበላሸ ነው። እየሰከረ እየዘፈነ እየጨፈረ ነገር ግን የፋሲካን በዓል አከብራለሁ ብሎ የሚል በምድራችን ላይ ብዙ ሰው አለ። አንደኛ ትዝ የሚላቸው ጊዜው ሲደርስ ነው። ሁለተኛ ጊዜው ሲደርስ ትዝ የሚላቸውም ክርስቶስ የሚያከብሩበት ለፍቅሩ ምላሽ የሚሰጡበት መንገድ ጤነኛ አይደለም። ስለዚህ ጤነኛው መንገድ የቱ ነው ካልክ ከጭፈራው፣ ከዘፈኑ፣ ከስካሩ፣ ከመጠጡ ርቆ በእንዲህ በአማረ ሁኔታ እየዘመሩ የክርስቶስን ሞትና ትንሣኤ ማሰብ እርሱ ጤነኛና ትክክለኛ ነው። እያደረግን ያለነው ይሄ ነው። በጸጋው በእምነት በኩል በነፃ ጌታ ምን አለን? አዳነን። ላወራችሁ የምፈልገው ጌታ ያዳነን ሰዎች፣ ያጸደቀን ሰዎች፣ ያከበረን ሰዎች ምን አይነት ሰዎች ነበርን የሚለውን እንድናይ ይፈልጋል። ይህንን ነገር ስናውቅ የበለጠ ኢየሱስን እንወደዋለን። የበለጠ ምንም አይነት ፈተና በህይወታችን ቢገጥመን እመነን ጨካኝ ሆነን ክሮስ አድርገን ነው የምንቀጥለው። ከየት እንደጠራን የተጠራነው ሰዎች የትላንትና ማንነታችን ማን እንደሆነ በደንብ ሲገባን የተደረገልን የክርስቶስ ኢየሱስ ውለታ የበለጠ እየበራለን ራሳችንን እየሰጠነው እንመጣለን። እንግዲህ እንዲህ አለ ሐዋርያው ጳውሎስ ለኤፌሶን ሰዎች፣ በበደላችንና በኃጢአታችን ምን ነበርን አለ? ሙታን ነበርን። ዋራ አሜዚንግ። ምን ነበርን? በበደላችንና በኃጢአታችን ምክንያት እኛ ሙታን ነበርን። ሙታን ፐርሰናሊ ስናደርገው እኔ ትላንትና ምን ነበርኩ? ሙታን ነበርኩ። አንተ ክርስቶስን ከማመንህ በፊት ኤክስፕረስ የምትደረገው ያ ቆንጆ ያ ሸበላው ያ ባለጸጋው ያ ባለመኪናው ያ ባለባጃጁ ያ ጂ+ ምናምን የሰራው እሱ አይደለም ትክክለኛ የማንነት መገለጫ። ሙታን ነበርክ፣ ሕያው ያልሆነ ያውም ሞቱ የሥጋ እንዳይመስለን የሁለተኛውን ሞት የዘላለምን ሞት የገሃነም ልጅ የቁጣ ልጅ የዲያብሎስ ልጅ ነበርን። ሙታን ነበርን። ከአዳም በመጣው ኃጢአት ምክንያት እኛ ሁላችን ሙታን ነበርን። ክርስቶስ የሌለው ሰው ኢንጂነር ሊሆን ይችላል፣ ሙታን ነው። የሀገር ጠቅላይ ሚኒስትር ሊሆን ይችላል፣ ሙታን ነው። የሆነ ክልል የሚያስተዳድር ሲንቀሳቀስ በብዙ ሰራዊት የሚታጀብ እነከሌ እየገቡ ነው ተብሎ የሚጨበጨብለት ትልቅ ባለስልጣን ሊሆን ይችላል። በኢየሱስ ካላመነ ይሄ ሰው ምንድነው? ሙታን ነው። ባለጸጋ ሊሆን ይችላል፣ ተቆጥሮ የማያልቅ ሀብት ሊኖረው ይችላል። ነገር ግን በክርስቶስ ካልሆነ ያ ሰው ምንድነው? ሙታን ነው፣ የሞተ ነው። አፍንጫው ስልክክ ያለ፣ አይኑ ጎላ ጎላ ያለ፣ ቁመቱ ሸበላ የሆነ ሲታይ የስጋው ቁመና የሚያምር ነገር ግን ሰው በውበቱ ቢደነቅበት ያ ሰው ክርስቶስ ከሌለው ምንድነው? ሙታን ነው። የሞተ ጠቃሚ አይደለም። የሞተ እንኪያስ ቶሎ ይቀበር የሚባል የሞተ አፍንጫ የሚያዝበት የሞተ ማን ለቁም ነገር ይፈልገዋል? የሞተን ማን ያቅፈዋል? የሞተን ማን ይቀርበዋል? የሞተን ማን ለጓደኝነት ይመርጠዋል? የትላንትና እያንዳንዳችን ታሪክ በበደላችንና በኃጢአታችን ምክንያት ምን ነበርን? ሙታን ነበርን። ትላንትና እኔ እንዲህ ነኝ ብለን የምንለው የሚቆጠርና የሚነገር ማንኛችንም ብንሆን አንድም ቁም ነገር ለጽድቅ የሚያበቃ ነገር የለንም። ምን ነበርክ? ሙታን ነበርክ። ምን ነበርሽ? ሙታን ነበር። እንግዲህ ይሄ ነው ከወደደን ከትልቅ ፍቅሩ የተነሳ ይልና ወደ ሙታኑ ማን መጣ? ኢየሱስ መጣ። ሰው ለሆነ መልካም ነገር ወደማይፈልገው፣ ሰው አፍንጫውን ወደሚይዝበት፣ ሰው ወደሚርቀውና ወደሚሸሸው፣ ሙታን ወደ ነበረው ሰው ኢየሱስ ክርስቶስ ወደዚያ ሰው መጣ። ቆንጆ ስለሆንን አይደለም እኛን የጠራንና የመረጠን ያጸደቀንና ያከበረን። የሆነ ቋንቋ ስለምንናገር አይደለም ወደኛ የመጣው የጠራንና ያከበረን። ባለጸጋ ስለሆንን አይደለም ወደኛ የመጣውና ያከበረን ደግሞም ያጸደቀን። የትላንትና ማንነታችን ሙታን ነበርን። ምንም የሱ ለመሆን የሚያበቃ ነገር የለንም ከእርሱ ፍቅር መነሻ ውጪ። ሙታን ወደ ሆንከው ወደ አንተ ነው የመጣ። ኢየሱስ ተጠጋ። አሁን እነዚህ መዘምራኖች አለባበሳቸው ያምራል አይደል? የሆነ ቅድድ ያለ ልብስ የለበሰ ሰው የኔ ቆንጆ ምናምን ፎቶ ልነሳ ትለዋለህ። እንደም ካልሸነገልክ እውነቱን ንገረኝ። ልብሱ ቅድድ ብሎ ለሃጩ እየተዝረከረከ ሰውነቱ ጥውልግ ብሎ ከበላ 3 ቀን ሆኖት ስታየው ውጫዊ ገጽታው ብልሽት ያለ ብለህ ቅፍ አድርገው ካንተ ጋር ፎቶ መነሳት እፈልጋለሁ ትላለህ። የሆነ እብድ ሰውዬ አይተው ምን አይነት ቆንጆ ሰውዬ ነው፣ ከዚህ ጋርማ ዛሬ እራት መብላት አለብኝ ትላለህ። የሆነ ሰፈሩ ላይ የምትታወቀው በሴተኛ አዳሪነት ነው፣ ሰው ሁሉ እንደሚጠቋቆምባት ሴት ለትዳር ትመርጣታለህ።
እሷን ብታገባት ብሎ ቢል ያን ሰውዬ ኮሌታውን ትይዘዋለህ። ምን ያክል በጠላይ ነው ጥላቻን በአደባባይ እንዲምገልጠው? እንዴት ነው እችን ሴት አገባት ብለህ የምትለው? መንገድ ላይ ስልኩን ፎርማት ታረጋለህ፣ ድሊት ታረጋለህ፣ ብሎክ ታረጋለህ። ይሄን የሚባል ሰውዬ ምን ቀን ነው እንትና ያስተዋወቁኝ? ለምን ያችን ሴት ምን አለ ብታገባት ብሎ ስላለ። ለምንድን ነው የእሷ ታሪክ የተበላሸ ነው ተብሎ የሚታመን ስለሆነ። ሰው የሚጠጋው ሱፍ ወደ ለበሰ ነው። ሰው የሚጠጋው ከረባት፣ ሰው የሚጠጋው የሚገርም ሽቶ የሚቀባ፣ ሰው የሚጠጋው ቤቱ በአማሩ ዕቃዎች የተሞላ፣ ሰው የሚጠጋው አካውንቱ ላይ ጥሩ ነገር አለ ከተባለ ወደ እንዲህ አይነት ሰዎች ሰው ይጠጋል። ኢየሱስ ጋር ግን ስትመጣ ሙታን ወደ ነበረው፣ ወደ ወደቀው፣ አመፀኛ ወደ ነበረው፣ የሰይጣን ልጅ ወደ ነበረው፣ ውዳቂ ወደ ነበረው፣ ሃሌሉያ ወደዚያ ሰው ሙታን ወደ ነበረው ኢየሱስ። ይህን ቃል እኔ በጣም ለምወደው በደም ተለውሰሽ ሳለሽ በህይወት ኖሪ ያልኩሽ። አቤት የኢየሱስ ፍቅር! አንተ በደም የተጨማለቀን ሰው ማን ይጠገዋል? ማን ይጠገዋል? በመጽሐፍ ቅዱስማ ከመጣ በዚያኛው ኪዳን ዘመን ደም በደም የተጨማለቀ ካለ ርኩስ ነው። እንዳይነካ ነው የምትጠነቀቀው። አይደለም አንተ ልትጠጋው ይቅርና፣ አይደለም ልትይዘው ልታቅፈው ይቅርና፣ እሱ ተሳስቶ ወደ አንተ ከመጣ እመነኝ ትሮጣለህ። ለምንድን ነው ስትል ህጉ የሚናገረው ደም የፈሰሰው ሰው እሱም የረከሰ ነው፣ የነካውም ይረክሳልና። የናዝሬቱ ኢየሱስ ግን በደም ወደ ተለወሰችው ሳይጸየፋት ሳይንቃት ተለውሳ ያለች እድሜ ሊጨምርላት በሰላም ሊያኖራት በህይወት ሊኑር። ይሄ ማወራው ያንተ ታሪክ ነው። አሜን በለኛ። ጩና አሜን በለኛ። እኔ ታሪክ ነው። በደም ተለውሰሽ ሳለሽ በህይወት ኑር ያልኩሽ። በኃጢአቴ ሙታን በነበርኩ ጊዜ ወደ እኔ መጣ። በበደልህ ሙታን በነበርክ ጊዜ ወደ አንተ መጣ። ደግሜ እልሃለሁ ያማረ በለበስክ ጊዜ የሚጠጋ ብዙ ነው። ባለጸጋ የሆንክ ጊዜ ወዳጅ የሚል ብዙ ነው። ወደ ቤት የሚመጣ ብዙ ነው። የሚደውልልህ ብዙ ነው። ባዶ የሆንክ ጊዜ የሚጠይቅህ የለም። የታመምክ ጊዜ የሚጠይቅህ የለም። የተጨነቅክ ጊዜ የሚጠይቅህ የለም። ወንበዴ የተባልክ ጊዜ የሚጠጋህ የለም። ሙታን በነበርክ ጊዜ በማይለወጥ ፍቅር የናዝሬቱ ኢየሱስ ወደ አንተ መጣ። ለዚህ ነው የምንወደው ኢየሱስን። ለዚህ ነው ወርቃማ ዘመናችንን የሰጠነው። ለዚህ ነው የዓለም ነገር ሳይበልጥብን መከራ እያለ ማይክ ጨብጠን የቀጠልነው። አሜን ነው ወያ። አንተ ትናንትና የማትረባ ሰው ነበርክ። የማትረቢ ሴት ነበርሽ። እኔ የማረባ ሰው ነበርኩ። በኃጢአታችን ምክንያት ሙታኔ ነበርን። ከመካከላችን አለ እንዴ? እኔ እኮ እንዲህ ስለሆንኩ ነው አገልጋይ ሆንኩት። እኔ እኮ እንዲህ ስለሆንኩ ነው ጴንጤ ሆንኩት። ጌታ የመረጠኝ እኔ እኮ እንዲህ ስለሆንኩ ነው። ምንም የሚያስመካ ነገር የለም። ትምክታችን ግን መስቀል ላይ የተሰራው ስራ ብቻ ነው። እና ትናንትናችንን ሲጠቅስልን ሐዋርያ ጳውሎስ በበደላችሁና በኃጢአታችሁ ሙታን ነበራችኋል። ሙታን የነበርነውን ኢየሱስ ክርስቶስ ተጠጋን። ተጠግቶ ነው ሰው ያረገ። አንዳንዱን ጫት ቤት ሄዶ ነው ያገኘው። ጫት እየቃመ አፉ የአርሰናልን ኳስ ሜዳ መስሎ ከንፈሩ በጫት አንዳንዱ ጥርሱ ውልቅልቅ በሉ ስታዩ አንተ በኢየሱስ ስም ብለህ መተነውን እሱ እቅፍ አደረገው። አሬ ምንድነው በቃ እንዲህ እኮ እንዲህ የምትለውን እሱ ግን የኔ ነው ብሎ መጣ። ልጄ ነው ብሎ መጣ። የናዝሬቱ ኢየሱስ ሰው ብሎ የሚለው በሆነ በሽታ ቆስሎ ጠረኑ ልውጥ ብሎ ያለው ሳይጸየፍ መጥቶ ቀኙን ለህመምተኛው ለሸተተው ጠረኑ ለተቀየረው ሳይጸየፍ እኛ እንኳን እጃችንን ለመጫን ምናልባት እንጸየፍ ይሆናል። እሱ ግን ያንን የመለኮት እጅ ለምጽ ላይ ጫነው፣ ዕውር ላይ ጫነው፣ መስማት ማይችል ላይ ጫነው፣ የቆሰለ ነገር ላይ ጫነው። አንተ የናዝሬቱ ኢየሱስ እውነተኛ አፍቃሪ ነው። አንተ ስንት አፍንጫ የሚያዝበትን ሰው ኢየሱስ ቀኙን ሰጥቶ ታሪኩን ቀየረ መሰለ። የስንቱን ወሮ በላ፣ የስንቱን ገለሞታ፣ የስንቱን አመንዝራ፣ የስንቱን ጫት ቃሚ፣ የስንቱን ሲጋራ የሚሸት ጠረን ቀየረ መሰለ። ናዝሬቱ ኢየሱስ ሙታን ለነበሩ ሕይወት ሊሰጥ የመጣ የታረደ አንድ በግ አለ፣ የተሰዋ አንድ በግ አለ፣ የታረደ ፍቅር በግ አለ። እኛን ሰው ሊያደርግ ሊያጸድቀንና ሊያድነን ከሰማይ የወረደ የናዝሬቱ ኢየሱስ ነዋ። ምናልባት ዛሬ ክርስቶስን የማታምኑ ሰዎች ብትኖሩ ይህንን ፕሮግራም በተለያየ ሶሻል ሚዲያ በዓለም ዙሪያ ሆናችሁ የምትከታተሉ ብትኖሩ ሐሺሽ ውስጥ ያላችሁ፣ ጫት ውስጥ ያላችሁ፣ አልኮል ውስጥ ያላችሁ፣ በሴተኛ ዳሪነት ህይወት ውስጥ ያላችሁ፣ በሌብነት ህይወት ውስጥ ያላችሁ ብትኖሩ በበደላችሁና በኃጢአታችሁ ሙታን ናችሁ። ነገር ግን ጌታ ኢየሱስ ክርስቶስ ወደ እናንተ መጥቷል። ማንንም የማይጸየፍ ሰው ሊል ይችላል። ሰው አፍንጫ ሊይዝ ይችላል። ሰው ይሄ እኮ እንዲህ የሚያደርግ ነው ብሎ ስም ሊሰጥ ይችላል።
ኢየሱስ ክርስቶስ ግን እጁን ዘርግቶ ነው የሚቀበለው። ዛሬም ጌታ ኢየሱስ ይወዳችኋል። በዚህም ያላችሁ ካላችሁ በውጭም ያላችሁ የናዝሬቱ ኢየሱስ ለሌቦች ነው የመጣው፣ ለአመንዝሮች ነው የመጣው፣ ለወንበዴዎች ነው የመጣው፣ ለሙሰኞች ነው የመጣው፣ ጫት ለሚቀሙ ለሚያጨበረብሩ ነው የመጣው፣ ሐሽሽ ቤት ውለው ለሚያድሩ ነው የመጣው፣ ለሰካራሞች ነው የመጣው። ዛሬም ጌታ ኢየሱስ ሰካራሞችን ይወዳል፣ ሌቦችን ይወዳል፣ ጠንቋዮችን ይወዳል፣ ሞራ ገላጮችን ይወዳል፣ መተተኞችን ዛሬም ይወዳል። ወደዚህ ጌታ እንድትመጡ ይህን ጥሪ እናቀርብላችኋለን። እኛ ሰላም የምንለውን ሰው ኢየሱስ ልጄ ብሎ ነው የሚጠራው። ጠጭ ነው ሰካራም ነው ብለን የምንለውን እሱን ሰው ኢየሱስ የኔ ልጅ የሞትኩልህ ደሜን ያፈሰስኩልህ ነፍሴን የሰጠው ውድ ልጄ ላንተ አይደል እንዴ ዋጋ የከፈልኩት እንኳን ደህና መጣህ ነው የሚለው ጌታ ኢየሱስ። እንዲህ ተብሎ ጥሪ የደረሰ የለም። እንደዚህ ካረቄ ቤት ሲመጣ ጌታ ሁለት እጁን ዘርግቶ የተቀበለው፣ አዳር ሙሉ ጭፈራ ቤት የሚያድር ሲጠጣ ውሎ የሚያድር ጌታ ኢየሱስ ወደ ቤቱ ሲመጣ ሂድ አንተ ምን ልታረግ መጣህ አለን እንዴ? እጁን ዘርግቶ ተቀበለን እንጂ ያንተ ታሪክ ቢራ የምትጠጣ ጭፈራ ቤት የምታድር የእነንትናን ዘፈን እየዘፈንክ የምትጨፍር ሰው ነህ አላለንም፣ አላሸማቀቀንም፣ አላውቃችሁም አላለንም። በመጣን ጊዜ እጁን ዘርግቶ ነው የተቀበለን። በመጣን ጊዜ በመዝሙር ነው የተቀበለን። በድንቅ ስብከት ነው የተቀበለን። መዘምራኖችን እያዘመረን የተቀበለን። ሰባኪዎችን እያስጨበጨበን የተቀበለን። ወደ ቤቱ በተመለስን ጊዜ ፍሪዳ ታርዶን የተቀበለን። አሜን ትለኛለህ ወይ? አንደኛችንንም አልተቆጣንም፣ አንደኛችንንም አልቆነጠጠንም፣ አንደኛችንንም አላሳፈረንም፣ አንደኛችንንም በጉባኤ መሃል አላዋረደንም። በመጣን ጊዜ በደሙ ነውራችንን እጥብ አደረገና ሃሌሉያ። በመጣን ጊዜ ምን አይነት የፍቅር ጌታ እና በበደላችንና በኃጢአታችን ሙታን በነበርን ጊዜ ኢየሱስ ወደኛ ተጠግቶ አሁን እርግጠኛ ሁን የዘላለምን ሕይወት አግኝተናል። በክርስቶስ ጸድቀናል፣ በክርስቶስ ከብረናል። መስቀል ላይ በሰራው ሥራ ዕዳችን ተከፍሏል። ቆሽሸን የነበርነው እኛን አቀርበውናል፣ አስጠግቶናል። በኃጢአት ተጨመላልቀን የነበርነውን የራሱ አድርጎናል፣ ንብረት አድርጎናል። እርሱ ባለቤታችን ሆኗል፣ አባታችን ሆኗል። ነገር ቀራንዮ ላይ ተጨርሷል፣ ጨርሶታል፣ ተፈጸመ ብሎታል። ግን ምን አይነት ህይወት ነበረን? ሙታን የሆነ ህይወት፣ የቆሸሸ ህይወት፣ የተበላሸ ህይወት። ለካ ፊት ቆሞ የሚሰብከው ሰውዬ ትላንትና ድቅድቅ ጨለማ ውስጥ ነው የነበረው። ለካ አንተ ድቅድቅ ጨለማ ውስጥ ነበር። አይን ቢወጉ ማይታያለ ድቅድቅ ጨለማ ውስጥ። እዚያ ጨለማ ውስጥ ግን የእውነትን ብርሃን እያበራ አንተ ወደ ጨለማ ሰው ይመጣል እንዴ? ሰው ወደ ብርሃን ይሄዳል እንጂ ወደ ጨለማ፣ ሰው ወደ ጥሩ ይሄዳል እንጂ ወደ መጥፎ። የሚገርም እኮ አሁን አንድ የሀገር ጠቅላይ ሚኒስትር ከስልጣን መውረድ ይፈልጋል? አይፈልግም። ስለዚህ ያለማሉ፣ ይሰራሉ፣ እየሰራን ነው ይላሉ። በእያንዳንዱ የቴሌቪዥን ሚዲያ ማስታወቂያ ይሰራሉ። ይሄው የተከልነው ችግኝ፣ ይሄው የገነባ ነው የኮሪደር ግንባታ፣ ይሄው አዲስ አበባን ቀየርናት። ለምን ይመስላል? በስልጣን እኮ እንዲቀጥሉ ነው። አንድ ጎጥ ላይ የተሾመ ወንድማችን ወደ ቀበሌ ከፍ እንዲል አፈርድሜ ነው የሚበለው። አቤት ጥረቱ! አጃቢ ያዘጋጃል፣ ቲፎዞ ያዘጋጃል፣ እኔ እንዲህ እየደከምኩ ነው ይላል፣ ሪፖርት ያቀርባል። ለምን? ከጎጥ ከፍ ለማለት። የሚገርም ነው። አንድ የሆነ መምህር ሆኖ የተቀጠረ ሰው 5,000 የሚከፈለው ከተሻለም ወደ 8,000 እንዲያድግ ርዕሰ መምህሩ ሲያገኘው ይሄው እንዲሰርተናል እንዲያረግን ነው እስኪ ሪፖርት ሲባል የሰራውንም ያልሰራውንም ለምንድን ነው ደሞዙም ከፍ እንዲል እሱም ደረጃውም ከፍ እንዲል። የሆነ ዶክተርም በተመሳሳይ ሁሉም ሰው መሄድ የሚፈልገው ወደ ላይ ወደ ተሻለ ወደ ከፍታ ወደሚጨምር። ኢየሱስ ክርስቶስ ግን ከመለኮት ዓለም መላእክቶች ከሚያመልኩበት ዓለም ጨለማ ከሌለበት ዓለም ረሃብ ሐዘን ከሌለበት ዓለም ከላይኛው ዓለም ሰላም ከተረጋገጠበት ዓለም ወደ ተጨመላለቀችው ምድር መጣ። ወደ ረከሰችው ምድር መጣ። ወደ ቆሸሸችው ምድር መጣ። ሞት ወዳለባት ምድር መጣ። ወደሚወጋበት ዓለም መጣ። ወደሚገረፍበት ዓለም መጣ። ወደሚሰቃይበት ዓለም መጣ ጌታ ኢየሱስ። እኛ እንኳን ከሬስቶራንት መርጠን ነው ከተመገብን። ለምንጠጣው ቡና የሚሸጡ ቦታዎችን እንመርጣለን። የተሻለ ነው የምንፈልገው። ኢየሱስ ክርስቶስ ግን አንተ ወደሚወጋበት ዓለም ነው የመጣው። ምን በሚያክል ጦር በጎኑ ላይ ሲቀረቅሩት ሲቦጨቅ ውሃ የተቀላቀለ ደም ሲፈስ ስጋውን ቦጭቆ በችንካር ሲወጉት ደሙ ወደ ላይ እየተረጨ ምንም ያክል ችንካር አስተካክለው በሚያክል መዶሻ የፈረጠሙ ሰዎች እየተንጠራሩ ሚስማሩ ሰነጣጥቆት ሰውነቱን ሲገባ
ሰውነቱን እየቀደደ ሲገባ ከእንጨት ጋር ሲያጣብቀው ምን አይነት ስቃይ እና ወደዚህ ነው የመጣው። ስቃይ ወዳለበት፣ መወጋት ወዳለበት፣ ሚስማር ወዳለበት፣ ጦር ወዳለበት፣ መተልተል ወዳለበት ኤሎሄ ኤሎሄ ላማ ሰባቅተኔ አለ። ከሰውነቱ ደም እየፈሰሰ ሰውነቱ ተቦጫጭቆ እኛ ወደ ተሻለ ካፌ ነው መሄድ የምንፈልገው፣ ወደ ተሻለ ሬስቶራንት፣ ወደ ተሻለ የመዝናኛ ቦታ። ኢየሱስ ግን መወጋት ወዳለበት፣ መቆረስ ወዳለበት፣ መድማት ወዳለበት። እኛ ከሰው ሰው እንመርጣለን። ጠጋ ብንለው ይለቃል እንዴ ሀብት አለው እንዴ ብለን ከሰው ሰው እንመርጣለን። የተሻለ ሰው ነው የምንመርጠው። ኢየሱስ ግን ወደ ሞተው ሰው፣ ወደ ድሃው ሰው፣ ባዶ ወደ ሆነ፣ ወደ ገረጣው፣ ወደ ሸተተው፣ ጠረን ወደ ተቀየረ ወደ እንዲህ አይነት ሰው ኢየሱስ ተጠጋ። እነዛ ሰዎች እነማን ናቸው? እኔና እናንተ ነን። ጠረናችን የተበላሸ፣ ስማችን የተበላሸ፣ ህይወታችን የተበላሸ፣ ሁለንተናችን የተበላሸ ወደኛ ኢየሱስ ክርስቶስ ተጠጋ። ክብር ለኢየሱስ ይሁን። ኃጢአት ተሻረ ከእኔ ላይ በፈሰሰልኝ ጎልጎታ ላይ ቀራንዮ ላይ እንዳንተ ወደደኝ ማነው? እንዳንተ ያፈቀረኝ ማነው? እንዳንተ ያቀረበኝ ማነው? የምክንያት ውጤት ያልሆነ ፍቅር ያለው እንዳንተ ወደደኝ ማነው? እንዳንተ ያፈቀረኝ ማነው? እንዳንተ ያቀረበኝ ማነው? የሰበብ ውጤት ያልሆነ ፍቅር እንደገና እስቲ ስንያለ እንዳንተ ወደደኝ ማነው? እንዳንተ ያፈቀረኝ ማነው? እንዳንተ ያቀረበኝ ማነው? የሰበብ ውጤት ያልሆነ ፍቅር ያለው ኢየሱስ 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 ፍቅር እውነተኛ ወዳጅ እውነተኛ አባት እውነተኛ ከራስ በላይ ወደኸኛል፣ ከነፍስ በላይ ወደኸኛል፣ ከራስ አማኑኤል አማኑኤል ሆይ እንዴት ደንቀረ ነፍሳችን ረካች በጎበኘት ጥያቄያችንም ተመለሰልን ስምህ። እስቲ ዝቅ በሉና ከኔ ጋር እግዚአብሔር ሆይ እንዴት ደንቀነ ነፍሳችን ይገባዋል ለሱ ሽብሸባ። ዝቅ በሉ ጥያቄያችንም ተመለሰልን ስምህ ይባረክ። ካቻምና አምና ካምናም ዘንድሮ ያንተ በጎነት ስንቱ ተቆጥሮ ስንቱን ጨለማ አሸጋገርከን ከምንጠብቀው በላይ 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 አማኑኤል ሆይ እንዴት ድንቅ ነህ ነፍሳችን